ጎል ፍለጋ ካሌብ በተቃራኒ አቅጣጫ ዘነበ ከድር እጅግ በጣም የተናበቡ እንቅስቃሴ ሄኖክ አድያ ወጣቱ ተጫዋች እየለመደ የሚሄድበት እድል ይኖራል። ምናልባት በዚህ ሰዓት ዘነበ ከድር ብሩክ ያልተጠበቀ ጎል ማግባት ሙከራ ነው። እስካሁን የት ነበር የሚያስብል ቢኒያም ሊያደርገው ይችላል። በመስመሮች መካከል ቢኒያም ታላቁ የእግር ኳስ ሰው ኢንስትራክተር መንግስቱ ወርቁ የሜዳ እንዲሰራ ቁልፍ ሚና እንደነበረ የሚታወስ የኢትዮጵያ መድን አሰልጣኝ በነበረ ጊዜ ከጨዋታው ውጪ ቢኒያም ኢንተርናሽናል ረዳት ዳኛ ሲራጅ ኑር በገን ዘነበ ከድር ጥሩ አቅርቦት ቢኒያም ኳሱን በሚገባ ማግኘት አልቻለም። ወከር ኖራ ቀላል ኳስ የኢትዮጵያ መድን ያሳደገው ተጫዋች ነው። ምናልባት ወገደ ገዛኝ ዘነበ ከድር በዚህ ሰዓት ዘነበ አስደናቂ ዴሊቨሪ ቡልቻ ሸገር ከተማና አጋጣሚ ሊጠቀሙ ይችላሉ ወይ? ምናልባት ጎል ሸገር ከተማ ጎል አግኝቷል። ዳዊት ካሳው የጎሉ ባለቤት ሆኗል። ምን አይነት አስደናቂ ሱፐር ሰብ ነው! ሁለተኛ የሊግ ጎሉ ነው የዳዊት ካሳው። ኢትዮጵያ ንግድ ባንክ ላይ ጎል ካስቆጠረ በኋላ የመጀመሪያ ጎሉ ነው። 13ኛው ሳምንት ላይ ስምንት ጨዋታዎችን ጠብቋል። ዳዊት ካሳው ሌላ የደስታ አገላለጽ ወጣቱ ተጫዋች ምን አይነት ተጽዕኖ ነው! ቡልቻ ሹራን እዚህ ጋር ማርነቅ ይኖርብናል። ኳሱን ታግሎ ነው ያመጣው። ዳዊት ካሳው ያልታሰበ ኳስ ነው ወደ አቡበከር ኑራ ጎል የላከው። አቡበከር ኑራም የጠበቀው አይመስልም። ኳሱን ከመለሰው በኋላ ግን በቂ አልነበረም። በድጋሚ ቢሄድም ኳሱን ሊያገኘው አልቻለም። አስደናቂ ቅያሪ ነው በሸገር ከተማ በኩል የተመለከትነው። ዳዊት ካሳውን ተጽዕኖውን በፍጥነት ነው የተመለከትነው። እዚህ ጋር ግን የቡልቻ ሹራንም ትግልና ድሪብሊንግ በደንብ ማርነቅ ያለብን ይመስለኛል። አቡበከር ኑራ እድለኛ አይደለም። ለሸገር ከተማ ግን ጥሩ ሰዓት ላይ የተገኘች ግብ ነች። ዳዊት ካሳው የመጨረሻ የኳስ ንክ እዚህ ወጣት ተጫዋች ይመስላል። ባህር ዳር ተወልዶ ያደገ ተጫዋች ከስሪ ፖይንት የተገኘ ያሬድ ተሻጋሪ ኳስ ጥሩ ዴሊቨሪ ምናልባት ጎል ሳሙኤል ሳሊሶ ወንጂ ያፈራችው አስደናቂው የመስመር አጥቂ ጎል አስቆጥሯል። ለገብረ መድህን ኃይሌ ያለውን አድናቆት ለመግለጽ ወደ ሜዳው ጠርዝ ላይ መጥቷል። ገብረ መድህን ኃይሌን የሚያስታውስ ጎል ነው ያስቆጠረው ሳሙኤል ሳሊሶ። ያሬድ ምን አይነት ዴሊቨሪ ነው! ኤፍሬም ታምራትና እንደዚሁም ቡጣቃ ሸመና አይነት ጎል የጫናቸውን ውጤት ነው መድኖች ማግኘት የቻሉት። የሳሙኤል ሳሊሱን ቦታ አያያዝ እዚህ ጋር ማርነቅ ያለብን ይመስለኛል። ዘነበ ከድር የታይሚንግ ችግር ተመልክተንበታል። ምክንያቱም እሱ ነበረ ማርክ ማድረግ የነበረበት። ሳሙኤል ሳሊሱ ግን ትክክለኛ ቦታ ላይ ተገኝቶ በትክክለኛ ሰዓት ኢትዮጵያ መድንን አቻ ማድረግ ችሏል። ሳሙኤል ሳሊሱ በመድን ኃይሌ በኩል ተመልክተናል። አሰልጣኝ ገብረ መድህን ኃይሌ የመከላከያ ወይም መቻል አሰልጣኝ ሳለ እነኛ አራት አማካዮች ይታወሳሉ። ከነኛ አራት አማካዮች መካከል አንደኛው ሳሙኤል ሳሊሶ ነው። ሚካኤል ደስታ ጣሊያኑ ሳሙኤል የሚታወስ ተጫዋች ነው። ሳሚ ልብሻ እዚህ ሰዓት ምናልባት አልፍሬድ ንኩሪዚዛ ለላይ ማጥቃት እንቅስቃሴ ምናልባት ሁለተኛ ጎል ያሬድ አባለርበው ማለም ዘማች ሳሚ ጎሉ ከተቆጠረበት ደቂቃ ተነስተን ሳሙኤል ሳሊሶ ሊሆን የሚችልበት እድል ሰፊ ይመስለኛል። ምክንያቱም ያስቆጠራ ጎል ወሳኝነት ከተመለከትን ገብቶ ደግሞ ጨዋታው ላይ ያሳደረውም ተጽዕኖ ከተመለከትን ምናልባት ሳሙኤል ሳሊሶ የጨዋታው ኮከብ ሊሆን የሚችልበት እድል ይኖራል። ምናልባት ይህን አጋጣሚ ሊጠቀሙ ይችላሉ። ሄኖክ አድያ ከጨዋታው ውጪ አይደለም። ቢኒያም አብርሃ ቢኒያም ምናልባት ይህን አጋጣሚ ሊጠቀሙ ይችላሉ። ሄኖክ አድያ ከጨዋታው ውጪ አይደለም። ቢኒያም አብርሃ ቢኒያም
ጨዋታውን የሚገሉበት አጋጣሚ ነበረ። ጨዋታውን መግደል የሚችል ኳስ ነው ቢኒያም አብርሃ ማባከን የቻለው። ሄኖክ አዱኛ እስከ መጨረሻው ጠብቆ ነው ኳሱን የሰጠው። ከጨዋታ ውጪ ይመስል ነበረ፣ ግን ቢሆንም ኢላማውን አልጠበቀለትም። ሸገር ከተማን አሸናፊ ማድረግ የምትችል ኳስ ነው ቢኒያም አብርሃ ማባከን የቻለው። ያው ከጨዋታ ውጪ ስላልተባለ በሸገር በኩል ሊያስቆጭ የሚችል ኳስ ነው። ማርክ የመጨረሻ ጎል ማግባት ሙከራ ይሆናል ተብሎ ይጠበቃል። ለኢትዮጵያ መድንም ሆነ እንደዚህም ደግሞ ለሸገር ከተማ። ፍቅሩ አለማየሁ ወደ ማጥቃት እንቅስቃሴ ተሻግረዋል። ሚሊዮን ኃይሉ ተቀይሮ የገባ በቅርብ ሰዓት ነው። ቢኒያም እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። በግራ እግር ሁሉንም ነገር ለመስራት እየጣረ ነው የሚገኘው። ሄኖክ አዱኛ ጥሩ ዴሊቨሪ፣ ምናልባት ዳዊት ካሳው ጥፋት ፈጽመዋል።